ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በቅድሚያ በኤርትራ መንግስት ለአምባሳደር ሬድዋን ሁሴንና ለአቶ ጌታቸው ረዳ ምላሽ ሰጠ። የብሔራዊ መረጃና ደህንነት ዋና ዳይሬክተር አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ ሰሞኑን በኤርትራ መንግስት ላይ ያነጣጠረ ክስ በአልጀዚራ ማስነበባቸውን ተከትሎ የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ፈጣን ምላሽ ሰጥተዋል። አቶ ሬድዋንና አቶ ጌታቸው በዚሁ መጣጥፋቸው በህወሓትና በኤርትራ መካከል አዲስ ትብብር መጀመሩን በመጥቀስ ይህ ትብብር በጥቂት ቀናት ውስጥ በፌደራል መንግስቱ ላይ አዲስ ጦርነት ለመክፈት ያለመ መሆኑን አውስተው ነበር። ይህንን የሁለቱን ኃላፊዎች ክስ ተከትሎ የኤርትራ የዜና ሚኒስትር አቶ የማነ ገብረ መስቀል በትዊተር ገጻቸው ላይ ባሰፈሩት ምላሽ የባለስልጣናቱን ንግግር በሐሰት በማታለልና በተሳሳተ መረጃ የተሞላ ሲሉ አጣጥለውታል። አቶ የማነ ምላሻቸውን በመቀጠል ይልቁንም ዛሬ ክስ እያቀረቡብን ያሉት አካላት የፕሪቶሪያው ስምምነት ከመፈረሙ ከጥቂት ወራት በፊት በጅቡቲና ሲሸልስ በምስጢር ተገናኝተው በኤርትራ ላይ የጋራ ወረራ ለመፈጸም ሲዶልቱ ነበር በማለት ከዚህ በፊት ያልተሰማ አዲስ መረጃ አጋርተዋል። ይህንኑ ኤርትራን ለመውጋት ያለመ ምስጢራዊ ምክክር አቶ ጌታቸው ረዳ ራሳቸው ከዚህ ቀደም ተናግረውት ነበር የሚሉት አቶ የማነ በአሁኑ ወቅት በቀጠናው ወደሚታየው አለመረጋጋት መንስኤው የኢትዮጵያ መንግስት ካለፈው ታህሳስ ወር ጀምሮ እያራመደው ያለው የባህር በር መሻት የወደደው የጠብ አጫሪነት ንግግር ነው ብለዋል። አክለውም አሁን በእኛ ላይ የቀረበው ክስ ይህንኑ የራሳቸውን የጦርነት አጀንዳ ለመሸፈን የታለመ የፕሮፓጋንዳ ዘመቻ ነው ሲሉ ምላሻቸውን አሳርገዋል። የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ትናንት ከምሽቱ 1 ሰዓት ከ8 ደቂቃ አካባቢ በአፋር ክልል ዞን 2 አበአላ ወረዳና በመጋሌ ወረዳ ስር በምትገኝ ልዩ ቦታ ካላ ቀበሌ አካባቢ መስጊድ አለፍ ብሎ የህዝብ ትራንስፖርት መንገድ በድንጋይ ስለተዘጋ ከፍተኛ ጥንቃቄ ይደረግ ተብሏል። የትራንስፖርት ዋና ዋና መንገዶች እየተዘጉ ነው። በዛ አካባቢ ይህ ብቻ አይደለም ተመልካቾቻችን፣ በኢትዮ ጅቡቲ ዋናው መስመር ላይ ከፍተኛ ወታደራዊ ትርምስ እንደሚታይ ነው የዓይን እማኞች እየገለጹልን ያሉት። በብልጽግና በኩል ህወሓት ከሰሞኑ ከኤርትራ መንግስትና ከፋኖ ጋር ሆኖ ጦርነት ሊከፍትብን ነው የሚል ስጋት ማየሉ አሁንም እየተነገረ ነው። በተለይ ክረምቱ እየቀረበ ሲመጣ ጥቃት ሊከፈትብን ይችላል የሚል ስጋት ያደረበት የአብይ አህመድ አገዛዝና ወታደራዊ አዛዦቹ የዘንድሮውንም ክረምት እንደተለመደው በመፎከርና በማስፈራራት ለማለፍ ያሰቡ ይመስላሉ። ተመልካቾቻችን የመንገድ ችግር ያለው ግን በአፋር ጅቡቲ መስመር ብቻ አይደለም። በኦሮሚያ ክልል ከሞጆ ወይም ባቱ ወደ ዝዋይ በሚወስደው መንገድም ችግር አለ የሚሉ መረጃዎች እየተሰሙ ነው። ኦሮሚያ ክልል በቀጥለው የጸጥታ ስጋት የሸኔ መድኃኒት እናንተ ናችሁ እየተባሉ በውድም በግድም የተወሰዱ በርካታ ሚሊሻዎች ማለቃቸው እየተነገረ ባለበት በአሁኑ ወቅት ተጨማሪ እልቂት ለመፍጠር ሌላው ቀርቶ ወደ ቀኝ ዙርና ወደ ግራ ዙር ሲባሉ በትክክል ማለት የማይችሉ አባቶችንና አቅመ ደካሞችን ከየቤታቸው እያወጡ በካድሬዎች ማሰልጠኑን ቀጥለዋል። አሁን ደግሞ ሌሎችን ምንም የማያውቁ አቅመ ደካሞችን ለማስጨረስ በካድሬ አማካይነት በግድ እንደሚከተለው እያሰለጠኗቸው ይገኛሉ። ለርብርጋት ደም መርገዱባት ማሪ ቢራት ደም ከአዲሱ የታርጋ ተመን ጀርባ ያለው ምስጢር እየተጋለጠ ነው። ተመልካቾቻችን አድማጮቻችን ይህን በተመለከተ መሰረት ሚዲያ አንድ መረጃ ደርሶኛል ብሎ ይፋ አድርጎታል። አዳዲስ ሰሌዳ ታርጋዎችን ለማምረት ከመንግስት ጋር የ12.12 ቢሊዮን ብር ግዙፍ ውል የተፈራረመው የግል ድርጅት ማን ነው በማለት ይጠይቃል። ሰነዱን ዋቢ አድርጎ ባሰፈረው መጣጥፍ ሾፌሮችና የተሽከርካሪ ባለንብረቶች በፍጹም አንከፍልም በሚለው አቋማቸው እስካሁንም እንደጸኑ ነው። ተመልካቾቻችን የሾፌሮች አንደበትም ትናንት ባጋራው ጽሁፍ ከ900 ብር የዘለለ ወጪ ለማይጠይቅ ነገር ይህን ያህል አንከፍልም የሚል ጽሁፍ አጋርቷል። ተመልካቾቻችን ይህም በተመለከተ ምንድን ነው ከጀርባው ያለው? ይህን ሁሉ የፈጸመው ማን ነው ስንል ኢትራክ ሞተር ማኑፋክቸሪንግ ፕራይቬት ሊሚትድ ካምፓኒ የተባለ የግል ኩባንያ ነው። ለምን የተሰጠው? እንዴት ተሰጠው? ሰነዱን ዋቢ ያደረገው የመሰረት ሚዲያ ዘገባ ባጭሩ
ከጠቀሳቸው ነገሮች ውስጥ እስኪ እንመልከት። ይህ ኩባንያ በዘርፉ ምንም አይነት የተረጋገጠ የሥራ ልምድ የሌለው መሆኑ ሳያንስ መንግስት ለአንድ ነጠላ የሰሌዳ ታርጋ እስከ 60 ሺህ ብር የሚደርስ የግዢ ዋጋ መፍቀዱ አነጋጋሪ ሆኗል። ይህ በግዢ ወቅት የተመዘገበው የተጋነነ ዋጋ በቀጥታ ወደ ተጠቃሚ ማህበረሰብ እንዲሻገር መደረጉ ደግሞ ቅሬታውን ይበልጥ አጋግሎታል። የዘርፉ ባለሙያዎች እንደሚሉት በቻይና የጅምላ ሽያጭ ገበያ የአንድ ሰሌዳ ዋጋ ከ3 እስከ $5 የማይበልጥ ሲሆን በጥራት ወደ ሀገር ውስጥ ለማስገባት እንኳ ከአቅርቦት ወጪ ጋር ከ500 ብር በላይ አይበልጥም። ምርቱን በሀገር ውስጥ ለማምረት ቢታሰብ ወጪው 600 ብር አካባቢ የሚጠጋ ሲሆን በጨረታው ላይ የተሳተፉ አንዳንድ አካላት እስከ 800 ብር ድረስ ዝቅተኛ ዋጋ ቢያቀርቡም ሳይደመጡ ውድቅ ተደርጓል። አንድ ታርጋ በ800 ብር እናቀርባለን ያሉ ነበሩ በግልጹ ጨረታ ላይ። እነሱን በፍጹም ውድቅ አደረጉባቸው። የጉምሩክ ባለስልጣናት እንኳ ሳይቀሩ እነዚህ ቀላል የሰሌዳ ታርጋዎች ከውጭ ሀገር ተመርተው ሲገቡ ማየታቸው ትልቅ ግርምት ፈጥሮባቸዋል። ኢትዮጵያ ከተሽከርካሪ ሰሌዳ ማምረት እጅግ የላቀ ቴክኖሎጂ የሚጠይቀውን የፓስፖርት ህትመት ስራ በራሱ አቅም በምትሰራበት በአሁኑ ወቅት ከ80 ዓመታት በላይ የሀገር ውስጥ የማምረት ልምድ ያለውን ይህን መሰረታዊ ታርጋ ኢንዱስትሪ ወደ ውጭ መግፋትና ህዝብን ለከፍተኛ ወጪ መዳረግ ፍጹም ተቀባይነት የሌለው ተግባር ነው ተብሏል። ባለሙያዎቹ እንደሚሉት ይህንን ምርት ከቻይና ለማስመጣት የተመረጠበት ዋነኛው ምክንያት የሀገር ውስጥ አምራቾችን ለመደገፍ ሳይሆን በሙስና አሰራር ላይ ከተመሰረተ የግል ጥቅም ፍላጎት ጋር የተያያዘ ነው። በመሆኑም የተሰጠው የቢሊዮኖች ብር አጠራጣሪ ውልና ይፋ የሆነው ከፍተኛ የሽያጭ ታሪፍ በአስቸኳይ ቆሞ ገለልተኛ ምርመራ እንዲደረግበት ሰፊ ጥሪዎች እየቀረቡ ይገኛሉ። አንድ ታርጋ በ800 ብር እናቀርባለን ጥራት ያለው ብለው ያቀረቡ ነበሩ ጨረታው ላይ። ተመልካቾቻችን 800 ብር 1 ሺህ ብር በማይሞላ መንግስት እንኳ በ1 ሺህ ብር ቢያድል በ2 ሺህ ብር ቢያድል ብዙ ያተርፈዋል። ህዝቡን ለመጥቀም አይደለም፣ ሌላ ነገር ለማድረግ አይደለም። ቅድም ያልኳችሁ ኢትራክ ሞተር ማኑፋክቸሪንግ የተባለ የግል ኩባንያ አለ። የማን ነው ይሄ ኩባንያ? ጨረታ ሁሉ ተገፍቶ ለዚህ ለማን ተሰጠው? ለአንድ ታርጋ 56 ሺህ ብር እንዴት ይሰጠዋል? አጠቃላይ 12.12 ቢሊዮን ብር ነት ውል የተፈረመለት። ሁሌ እንዲህ አይነት ነገር በሚያመጡበት ሰዓት ባለስልጣናት እንደነገርናችሁ ራሳቸውን ለማደለም ዘመዶቻቸውን ለማደለም ነው። ሁሌ ነው የምንለው። ባለፈው ሾፌሮችን እንደገና የምዘና ስልጠና ይሏቸዋል። የሚያሰለጥነው ማን ነው? የነሱ ዘመድ የነሱ ካምፓኒ ነው። በቃ አንዴ ቱጃር ሰማይ ይነካሉ። በታርጋ ሰበብ ሽቅብ ሊያስወጡት ያሉ ድርጅት አለ። ቢጣራ ከነሱ ያልፍም ይሄ ድርጅት። ለዚህ ነው ይሄ ነገር ቆሞ በአስቸኳይ ሊጣራ ይገባል የሚለው ጥሪ እያየለ ይመጣው። ለዚህ ነው ሾፌሮች የያዛችሁት አቋም በጣም ጠንካራ ነው። እስካሁን ድረስ በትክክል ከ1 ሺህ ብር ከ2 ሺህ ብር ለማይበልጥ ነገር እስከ 59 ሺህ ብርና 60 ሺህ ብር ስትጠየቁ ተንቃችኋል። ንቀትም ጭምር የወለደው ነው። ስለዚህ የሌሎችን በእናንተ ትካሻ ላይ በእናንተ ላብ ላይ በእናንተ ደም ላይ ዘመዶቻቸውን ሌላውን ውል ለማስፈጠር ያመጡት ነገር ስለሆነ ከፍተኛ ጥንካሬ አሁንም ያስፈልጋቸዋል የሚለውን መልእክት ማስተላለፍ እንፈልጋለን።